እሺ በክፍል አንድ ትናንትና ተመልክተን ነበረ። ክፍል ሁለት የሃይማኖት ትምህርት እንጀምራለን። እንግዲህ በዚህ በክፍል ሁለት በጣም ማወቅ የሚገባን ነገር በዚህ በክፍል ሁለት በጣም ማወቅ የሚገባን ነገር አለ። ይህ ክፍል ሁለት ይህ ሐዋርያ ቅዱስ አትናቴዎስ የሃይማኖትን ነገር በተናገረበት ድርሳኑ ዳግመኛ እንደዚህ አለ። ሌሎች ወደ ሃይማኖት ጉለት ገቡ፣ በምን አርያ በምን አምሳል እግዚአብሔር ሰው ይሆናል የሚል ነው። ይሄ ደግሞ የሃይማኖት ጉለት የታየባቸው በዚህ በክፍል ሁለት ላይ ዛሬ የምንመለከተው እግዚአብሔር እንዴት ሰው ይሆናል፣ እንዴት እግዚአብሔር ሰው ሆነ የሚል ጥያቄ ያነሳሉ። ስለዚህ ስለ መመራመራቸው ስለ መከራከራቸው የተሰጠ መልስ ነው። እግዚአብሔር እንዴት ሰው ይሆናል። ስለዚህ የዛሬ ትምህርታችን ቅዱስ አትናቴዎስ በዚህ በክፍል ሁለት ላይ የሚነግረን ታላቁ ትምህርት ምንድን ነው? እግዚአብሔር እንዴት ሰው ሆነ ብለው ለሚጠይቁ ሰዎች የተሰጠ መልስ ነው ማለት ነው። ስለዚህ ማስታወሻ ይዛችሁ በደንብ አድርጋችሁ ስሙ። እንግዲህ እግዚአብሔር አምላክ እውቀትን ጥበብን የሚገልጥ አምላክ እውቀትን ጥበብን ለሁላችንም ይስጠን ያድለን። የአባቶቻችንን ትምህርት እንድንረዳ ያድርገን። ቅዱስ አትናቴዎስ እንደዚህ ይላል። ሰው ሆነ ስለማለት ፈንታ ራሳቸው ለመጉዳት ልበወለድ ነገር ፈጥረው ይላል። ይህ ቃላቸው ምን ብሎ ይጠራል? ልበወለድ ወይም ፈጠራ ብሎ ይናገራል። ሰው ሆነ ስለማለት ፈንታ ራሳቸውን ለመጉዳት ሰው ቢክድ ራሱን ነው የሚጎዳው። ሰው ከሃይማኖት ቢወጣ አንድን ሕዝብ የጎዳ ሊመስለው ይችላል። ራሱን ነው የሚጎዳው። ለራሱ ነው። በእምነት ቢጸና የሚጠቅመው ራሱን ነው። አይ እኔ ከዚህ በኋላ ከእናንተ ጋር አብሬ አልኖርም ምናምን ለቅቄ እወጣላቸው፣ እንደውም የእናንተ ሃይማኖት ይስፋችሁ ምናምን ቤት ኖረም አልኖረም ጸናም አልጸናም ተጠቃሚው ራሱ ነው። የሚያስፈራሩ በጣም ብሶ ስላሉ እኔ የትም ብሄድ እኮ ተቀባይ አለኝ። ኦፍኮርስ መሄድ ይችላል። የሚጎዳው ራሱ ነው። ስለዚህ ቅዱስ አትናቴዎስ ምን አለ? ሰው ሆነ ስለማለት ፈንታ ራሳቸውን ለመጉዳት ልብ ወለድ ነገር ፈጥረው እግዚአብሔር በሰው አደረ አሉ። እግዚአብሔር በምን አደረ? በሰው አደረ አሉ። ይህ ማለት ደግሞ ምንድን ነው? ህድረት የሚለውን ትምህርት ያመጣል። ይህ በጣም የተሳሳተ ትምህርት ነው። አደረበት ማለት የራሱ አካል አላደረገውም፣ ነገር ግን እንደ አካል ተጠቀመበትና ትቶት ይወጣል የሚለውን ሂሳብ ስለሚይዙ ማለት ነው። ስለዚህ ቅዱስ አትናቴዎስ እንደዚህ ይላል። እግዚአብሔር በሰው አደራሉ መለኮትና ትስብእት እርስ በርሳቸው አንድ ሆኖ ተዋህዶ ስለማለት ፈንታ ሰው ሰራሽ ነገር ፈጥረው ተናገሩ። ምን ነገር? ሰው ሰራሽ የሆነ ነገር ፈጥረው ተናገሩ። የጌታችን የኢየሱስ ክርስቶስ አካል አንድ ነው ስለማለት ፈንታ ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ብለው አመኑ። በሶስቱ አካላት ስለማመን ፈንታ ሊያምኑበት ሊያስተምሩ በማይገባ ስራ አራት ብለው አመኑ። ስለዚህ በቅድስት ሥላሴ ሶስተኛ አካል ላይ ኢየሱስ ክርስቶስ የነሳውን የአዳምን ስጋ እንደ አራተኛ ቁጥሩ አስቀመጡት ማለት ነው። ስለዚህ የተሳሳተ ትምህርት ይዘው እነዚህ የምንፍቅና ህይወትን ለማስተማር የምንፍቅናን ነገር ይዘው የሚመጡ ሰዎች ሶስት አካላት የሚለውን ትምህርት ማስተማር ሲገባቸው የክርስቶስን ስጋ አራተኛ አካል አድርጎ አስቀመጡት ማለት ነው። ይህ ማለት ምንድን ነው? ያ የነበረው እርሱ ነው ብሎ ከመናገር ይልቅ በአካል ሁለት ነው አሉ። ስለዚህ በአካል ሁለት ማለት ወልድ የራሱ የሆነ አካልነት አለው፣ ስጋም የራሱ የሆነ አካልነት አለው። ስለዚህ አራተኛ አካል ሆኖ በወልድ አካልነት ላይ ስጋ ተጨመረ ብለው ያምናሉ ማለት ነው። ምክንያቱም ሁለት አካላት ከሆነ ያለው ከሶስቱ አካል አንዱ አካል ስለሆነ የወረደው ያ የወረደውን አንድ አካል አድርገው ስጋን አንድ አካል የሚያደርጉት ከሆነ አራት አካላት ይሆናሉ። በስላሴ ላይ አራተኛ አካልነት ይጨመራል ማለት ነው። ስለዚህ በኒቅያ ጉባኤ ላይ የነበረው ትልቁ ክርክር የነበረው ይህ ነበረ ማለት ነው። አንደኛው የኒቅያ ጉባኤ ላይ በሰፊው ሲነሳ ከነበረው ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ብለው ያምኑ የነበሩ አካላት ተነስተው ስለነበረ ትልቁ የኒቅያ ጉባኤ ደግሞ አንደኛው ከባድ የነበረው ክርክር ይሄ ነው። ስለዚህ ይህ ሰው ሰራሽ የሆነ ትምህርት በማለት ይናገራል ቅዱስ አትናቴዎስ።
ሰው የሰራው ወይም በራሳቸው ስህተት የተሳሳተ ትምህርት የተማሩትን ወይም ጭንቅላታቸው የነገረውን በመመራመር ውስጥ የወደቁበትን ጉድለት እንደ ሃይማኖት አድርገው ማስቀመጥ ፈልገው ስለነበረ ማለት ነው። ስለዚህ ከሐዋርያት ጀምሮ የመጣው ትምህርት ሳይሆን አዲስ ትምህርት፣ አዲስ አስተሳሰብ፣ አዲስ መረዳት ሆኖ ወደ ሃይማኖት እየገባ ስለነበረ ይህን በመቃወም ያስቀምጣል ማለት ነው። ጌታ ክርስቶስ ካስተማረው ሐዋርያት ካስተማሩት ትምህርት ውጭ የሚመጣው ትምህርት ሁሉ ሰው ሰራሽ የሆነ ትምህርቶች ናቸው። የመንፈስ ቅዱስ እገዛ የሌለበት፣ በደንብ እያስተዋላችሁ የሐዋርያትን መሰረት ያልያዘ፣ የጌታን ትምህርት ያልያዘ፣ የነቢያትን ትምህርት ያልያዘ፣ አስቀድሞ እግዚአብሔር ለሰው ልጆች የነገረበትን መንገድ ያልጨመረ ሁሉ ሰው ሰራሽ ሃይማኖት ተብሎ ይወሰዳል ማለት ነው። ሰው ሰራሽ የሆነ ትምህርት ይሆናል። ለዚህ ነው ቅዱስ አትናቴዎስ በማይገባ ስራ አራት ብለው አመኑ በማለት አራተኛ አካልነትን በተዘዋዋሪ መንገድ ያስቀምጣሉ ማለት ነው። ምክንያቱም ወልድ ከስጋ ጋር አንድ አካል ብለው የማይቀበል ከሆነ በአካል በወልድ ላይ አንድ ይጨምራል ማለት ነው። እሱም የስጋን አካልነት ይጨምራል። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። ወልድ ግን በአካልነት ስጋ ሲሆን ሁለተኛ አካል ላዩ ላይ ጨምሯል ብለው ስለሚያምኑ አራተኛ አካል አድርገው ያስቀምጡታል። በተዘዋዋሪ መንገድ አራተኛ አካልን ያስቀምጣል። ስለዚህ ሥላሴ ላይ አንድ ስጋ የሚባል አካል ፕላስ ያደርጋሉ ማለት ነው። ስለዚህ አራት ብለው ያምናሉ በማለት ቅዱስ አትናቴዎስ ያስቀምጠዋል ማለት ነው፣ ይሞግታቸዋል። ይህም የማይገባ የማይጠቅም ክህደት ነው፣ ፍጡርን ከፈጣሪ ጋር አቆራኝተዋልና ተገዢንም ከገዢ ጋር አንድ አድርገዋልና ካልተፈጠሩ አካላት ጋር ልዩ አራተኛ አካል ብለው አስቀምጠዋል ማለት ነው። ምክንያቱም መነሻችን ምን ስለነበረ፣ መነሻችን ምን ነበረ? የዛሬው በምን አምሳል እግዚአብሔር ሰው ይሆናል የሚል ጥያቄ ስለሚያነሱ ያ ሰውነት የእግዚአብሔር ሰውነት አይደለም ሌላ ብለው ስላመኑ ኢየሱስ ክርስቶስ የነሳውን ስጋ አይ አምላክ ሰው ሊሆን አይችልም፣ ስለዚህ ትናንትና በተማርነው ትምህርት ለመለኮቱ ሰግዳለሁ፣ ለስጋው ግን አልሰግድም። መለኮቱን እቀበላለሁ፣ ነገር ግን በስጋ ግን ልክ እንደኔ ነው። መለኮቱ አምላክ ነው፣ የነበረ ነው። ስጋው ግን የነበረ ተብሎ ሊነገርለት የሚገባ አይደለም። የመለኮትን ኃይል ገንዘብ ያደረገ ነው ብዬ ላምን አልችልም። ገንዘቡ አደረገ ብንል እንኳን በአካልነት ከወልድ አካል የተለየ ነው ብሎ የሚያምን ካለ ሩቅ ብእሲ አድርጎ ክርስቶስን ያስባል ማለት ነው። ስለዚህ ምን አለ? ይህ የማይገባ የማይጠቅም ክህደት ነው፣ ፍጡርን ከፈጣሪ ጋር አቆራኝተዋልና። ይህ ማለት ምንድን ነው? በመለኮቱ አምላክ ነው፣ በስጋው ግን ፍጡር ነው ብሎ ስለሚያስቀምጡት ማለት ነው። በስጋው ምንድን ነው? ፍጡር ነው፣ ሩቅ ብእሲ ነው። ስለዚህ ለዚህ ስጋ አምላክነት አይገባም ብሎ በአካልነት ነጥሎ ከመለኮት የሚመለከት ከሆነ ከጨዋታ ውጭ ይወጣል ማለት ነው። ያ አንዱ ወልድ ያ የነበረው እርሱ ሰው እንደሆነ ያ ሰውነት ደግሞ የመለኮትን ገንዘብ እንዳደረገ ካልተቀበለ ሁለት አካል ብሎ የሚያስብ ከሆነ መለኮቱን አክብሮ ስጋውን የሚያዋርድ ከሆነ ይህን ክህደት በራሱ ላይ ያመጣል። ግልጽ እየሆነላችሁ ነው? ግልጽ እየሆነላችሁ ነው? ያልገባችሁ ነገር ካለ ምን ታደርጋላችሁ? ዩቲዩብ ላይም ገብታችሁ ተመልከቱ ስለሚቀመጥ። እሺ፣ ለእናንተ በደንብ አስተውሉት ክፍሉ። ይቀጥላል ቅዱስ አትናቴዎስ በክህደታቸው በሦስቱ አካላት ላይ ከመላእክት በኋላ የተፈጠረ ሌላ አንድ አካል ይጨምራሉና ፈጥሮ ተዋሃደው ወይም አደረበት። በዛ ስነውት ውስጥ መለኮት አደረ። አስቀድሞ በማርያም ማፀን አንድን አካል ፈጥሮ መለኮት የሚባል መጣና በዛ በማርያም ሆድ ውስጥ በተፈጠረ ውስጥ ገባበት ብለው ያስባሉ። ምክንያቱም ህድረትን እየተናገሩ ስለሆነ አደረበት እንጂ ነሳ ብለን አንቀበልም እንደሚሉት። ስለዚህ በክህደታቸው በሦስቱ አካል ላይ ከመላእክት በኋላ የተፈጠረ ሌላ አንድ አካል ይጨምራሉ። ሶስት ስለማለት ፈንታ አራት ብሎ ይሰግዳሉ ማለት ነው። አራት ብሎ ይሰግዳሉ። አንደኛ ጢሞቴዎስ ላይ ማየት ትችላላችሁ። ሁለተኛ ጢሞቴዎስ ላይ፣ ሁለተኛ የጴጥሮስ መልእክት ላይ ምዕራፍ 2 ከቁጥር 1 እስከ 13 ድረስ እነዚህን ጥቅሶች ሜንሽን አድርጎ ቅዱስ አትናቴዎስ ሞግቷቸዋል ማለት ነው። ሞግቷቸዋል። ስለዚህ እንደነዚህ አይነት ሰዎች ምንድናቸው ብሎ ይናገራል።
የተረገሙ ናቸው። የተረገሙ ብሎ ያስቀምጣቸዋል። ትምህርታቸውንም የያዘ ምን ያለ ነው? የተረገመ ነው። መረገም ማለት መከፈል፣ መውጣት፣ ቅድስና የጎደለው በእርክስና የሚሄድ ማለት ነው። በቃ ከሃይማኖት ወጥቷል። ስለዚህ እንደነዚህ አይነት ትምህርት ይዘው የሚመጡ ሰዎችን መቃወም አለብን። ሁለት መክፈልን የሚያመጣ አንዱ አምላክ ነው፣ አንዱ አምላክ አይደለም የሚል ካለ፣ ለአንዱ ይሰገዳል ለአንዱ አይሰገድም የሚል ከሆነ፣ ወይም ደግሞ መለኮቱን እንጂ ስጋውን ብሎ እያሰበ የሚሄድ ከሆነ እነዚህ ውግዝ ናቸው። የተሳሳተ ትምህርት አስተምሩ፣ ከሃይማኖት ይወጣል። ከሃይማኖት ይወጣል። በቅዱስ አትናቴዎስ ትምህርት ማለት ነው። ስለዚህ ቅዱስ አትናቴዎስ ምዕራፍ 2 ላይ አካልን መክፈል፣ ባህሪን መክፈል፣ ገጽን መክፈል፣ አንድ ገጽ አይደለም ሁለት አካል ነው ብሎ የሚያምን፣ ሁለት ገጽ ነው ብሎ የሚያምን፣ ሁለት ባህሪ ነው ብሎ የሚያምን ክርስቶስን በስላሴ ላይ አራተኛ አካልን እንደመጨመር ይቆጠራል። ይህም ውግዝ የሚያደርግ የተረገመ እርግማንም ያለበት ጭምር መሆኑን ያስቀምጥልናል ማለት ነው። ቅዱስ አትናቴዎስ ሼር ታባርጉት።